እንዴት ነው ጠፍታ? አስይዙልኛ ገብተን የ3500 ብር ዶሮ እንሰራለን። ተሰብስበን እንዳማረብን ባውዳ ላይክ ሰብስክራይብ እንዳይረሳ። ሰላም ውድ ቤተሰቦቼ እንዴት አደራችሁ? አረ ስለ መድኃኒዓለም እንደው ቀንሽልኝ። አረ ስለ መድኃኒዓለም እናንተ ጉሩምሳ አይኑርባችሁ። በቃ ተቸገርኩኝ ነው የምላችሁ። ቲቪ ስር ገብታ በቃ የማትሆነ የለም። ምንድነው የሚሻልሽ ግን? አረ መድኃኒዓለም ፀጉር ቤት አንሄድም? ምን ነው ትኩስ ፓስትራም ይሁን ሳፕም ይሁን ይሄንን ነገር ቀንሽልኝ እባክሽን በጉልበትሽ አምላክ። ውድ ቤተሰብ እንግዲህ ያው እንኳን አደረሳችሁ እያለን ፋሲካ ተቦጨቀብኝ ማለት እንደው አያችሁት። ሞያ እኮ ይለያል። በአንድ በኩል ስንዴ በአንድ በኩል ፉርኖ ዱቄት አድርገን ዳቦ ጋግረናል። አሁን ፀጉር ቤት እንግዲህ እንኳን አደረሳችሁ እያለን ከማማ ጋር እስቲ ዛሬ vlog እንስራላችሁ። አሁን ከእንቅልፋችን ተነስተን ቁርሳችን በልተናል። ልንወጣ ነው ወደ ፀጉር ቤት። ከዛ ከፀጉር ቤት መልስ ደግሞ ወደ ዶሮ ወደ በግ ፍለጋ እንሄዳለን። ውድ ቤተሰብ እንኳን አደረሳችሁ እያለን እንግዲህ በግ 40 ሺህ ብር 30 ሺህ ብር ገብቷል እየተባለ ነው። እንኳን አደረሳችሁ ትሞጣለች እኮ እና በርካሽ ካገኘን ነው የምንገዛው፣ አለበለዚያ አንገዛም። ሽሮ በቅቤ እንበላለን ብለን አስበናልና ምን ታስባላችሁ እናንተስ? የእውነቴን እኮ ነው የምላችሁና አብራችሁን ዋለው። እንኳን አደረሳችሁ ውድ ቤተሰቦቻችን። አዙሽ ገለቴ አዙሽ አይዋ ወይ ምን አልኩኝ እኔ ይደክማል። እንዴት አይደክም እናት? ምትሰሪ አትሰሪ? ምንሽ ነው የምታውቀው? ፀጉር እንደሆነ ላይሽ ላይ አይደል? ወይ ፀሐዩ በስመ አብ ወልድ ይቀርስ ተራመጭ ምን ፀጉሬን እሰራለሁ ብዬ መጥቼ እንግዲህ እጣው ስላልወጣ ጨልያለሁ። በዚህ እንደስቁብኝ እሰራለሁ ብዬ መጥቼ ጭራሽ ቡና አፊ ሆኜ ቁጭ አልኩኝ። ካዳሚ ነው ታዳሚ ነው የሚባለው። ለምን እሱን አታረጉኝም? ከዚህ ሁሉ ይሁን እኮ አርጉኛ። በቃ ወይ ክፈሉኝ። በነፃ ነው እንደ አንቺ የምትሰሪ። ምንድነው ግን ማክደም ካዳሚ ክድን እሺ አይ እስትልሽ አምሮብሻል። ቪዲዮ እንሰራለን። ሻይ በራስ ፀጉር በኔ ፀጉር በራስ ስል እንዴት ነው የምትሰሪኝ? እንዴት ነው የምትሰሪኝ? በነፃ ነው የምትሰሪኝ? እሺ ተመስገን። እዚህ ቡና ምንትን ብዬ ተሰብስበን እንዳማረብን ባውዳ መቶ ፍቅር ያዝንብብን ተሰብስበን እንዳማረብን ባውዳ መቶ ፍቅር ያዝንብብን ቤት ለሌሎች ለራቁት በአካል በያሉበት መልካም አመት ባለ ቤት ለሌ አረ ወገን ዶሮ 5000 እና 4000 እየተባለ ነው። ይገዛ ወይስ ይቀራል? አረ በግዛት እሱም አንድ መኪና ላይ ብቻ ነው ያለው። እግዚአብሔር ይበላል አይበላም? ይሄን ብቻ ንገር። አረ ወይኔ ምኑን ነው የሚያርዱት? አረ አጅላሉ ምኑን ሊያርዱት ነው? እንግዲህ የዛሬ ውሏችን ከሌሊቱ እስከ 5 ሰዓት ነው። ያምራል። ቴንክ ዩ የኔ ምርጥ እህት። እንዴት ይሆናል? አስይዙልኛ ገብተን የ3500 ብር ዶሮ እንሰራለን። የለችም
የ3500 ብር ዶሮ ስለምንሰራ ለቤታ ለምንም ይሄ ደግሞ እንዳይገባበት ያዝ ይደረግና እስቲ እሺ እንግዲህ ቀን ስንት ሰዓት የወጣን ይሄው እዚሁ ነው ያልነው። ልጅቷ በጣም ጎበዝ ስለሆነች ፀጉር ስትሰራ 5 ሰዓት በቃ ሰው እንዳለ እዚህ በስቶ ነበርና አሁን ከምሽቱ 5 ሰዓት ሆኗል። ወደ ቤት ሄደን ደግሞ ደህና ጠብቆን ከሆነ እስቲ ዶሮ ምን ትስቂያለሽ? በማለት አይ ምናልባት ታሞ ምናምን ከሆነ በሚል ነው። አይ ኢትዮጵያ ኑሮ እድል አንሰጠው። ከሞተማ በራሴ ፈርጄ ነው፣ በገንዘቤ ፈርጄ ነው። ግን ጫኪኝ መግዛት አይገርምሽም? እኔ እኮ ካክስ ውስጥ ቁጭ ብዬ እኮ ገንዘቡ ብታይ ማለት ነው አቃጠለኝ። አረ ወገን ወዴት እየሄደን ነው? ግን እንግዲህ ይሆን እቺን ያጣ ስንት አለ እያለ መብላት ነው። ግን ሰው አልጠራም። አትመጭማ ጉሮሯን 6 ቦታ ነው የሚቆራረጣት። ኧረ ወይኔ ስታጋግል ማለት ነው። ወይኔ ዘንድሮ ዶሮ ውድ ቤተሰብ ከባድ ነው። ብቻ እስቲ እንኳን አደረሳችሁ ብለናል። ኧረ እንሂድ የኔ እመቤት። እንዴ በትርፍ ሰዓት ምሳሌ ስራለሽ እንደ ከዚህም በኋላ እሺ። አንተ 3500 ብር ወጥቶብህ ልትሞት ነው እንዴ? ደግሞ ታንቀላፋለህ እንዴ? ነቃ አይ ጦጦቂሜ ማለው አይ ኧረ ቢያንስ ጮክ በል እስቲ አለው በል ቢያንስ በእናትህ። አንቺ ልበልክ አንተ ልበልክ እንደው እንዴት ነው ነገሩ? በድንግል ማርያም 3500 ብር ይዘህ ትቀመጣለህ እንደ በእናትህ። ወይ ቁጥር ወይ ውጣ። አይ ዘንድሮ ምታድርማ አይደለክም። ኧረ እባክህ 6 ሰዓት ሆኗል። ጥቂት ሰዓት ነው የቀረክ። እስቲ ነቃ በል። አይ ቤተሰብ በቃ አልቆልኛል። እንጃ እንደ ሽንኩርቱ እንዳይከስር ብዬ ነው በእውነት ብዬ ብቻ ነው እንትን ያልኩት ይዤ መጣሁት እንጂ የዘንድሮ ዶሮ አይወራም። እመቤቴን እስቲ ሽንኩርቱ የታለ? እንዳይከስር ተብሎ እኮ ነው በእውነት ክሳራ እንዳይደርስብን ተብሎ ለስንት ሽንኩርት ብለን ነው እንጂ በቃልስ ባይበላ ወይ ዶሮ እኔ 2000 ብር ራሱ እግዚአብሔርን ተወደደ እያልኩ ነው የምገዛ የነበረ ዶሮ። አያችሁት ሽንኩርቱ ይሄን ሁሉ ቀን ታሽቶ አረ ወገን እየነጋ ነው። የምን ሙዚቃ አለ? ለአንድ ዶሮ ብዬ ቁጭ ብዬ ማደረ ይቆጨኛል። እንግዲህ አሁን 10 ተኩል ሆኗል። ቢያንስ መረቁን እንኳን መቅመስ ነበረብኝ አይደል እንዴ? ውድ ቤተሰብ 10 ተኩል ሆኗል። አሁን እንግዲህ እየተከላለሰ ነው። ስታረድ ማላሳየዋቸው 3500 ብር ወጥቶበት ስታረድ ማሳየት ነበረብኝ በዚህ ማለት ነው። እና ውድ ቤተሰብ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ቁጣው ሌላ ነው ቁጣው። እንግዲህ ጠባሳ በጠባሳ ሆኜ ነው በሌላ ቪዲዮ የምታዩኝ። ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውዳመቱ ፍቅር ያዝንብብን
ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት ባል ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት ባል ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ተሰብስበን እንዳማረብን በአውደ ዓመቱ ፍቅር ያዝንብብን ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት ባል ቤት ለሌሎት ለራቁት በአካል በያሉበት መልካም ዓመት ባል እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንኳን አደረሳችሁ። የዘንድሮ በዓል ለእኔ ብቻ ነው እንደዚህ ክርፈፍ ያለብኝ? ማማዬ ተኝቼ ዋልኩኛ እናንተን ትቻችሁ። የኔማ እንዴት ነሽ? እንኳን አደረሰሽ። ሰላም ሰላም፣ እንዴት ተከበራችሁ? ደህና ናችሁ? ያዩ ቤተሰብ እኛ ደህና ነን። እንኳን ለበዓል አደረሳችሁ። እንኳን አብሮ አደረሰን። ምን ሆኜ ነው ያልኩት? ተኝቼ። በስመ አብ ወልድ። በዓል እንዴት ነው እናንተ ጋር? እንዴት ነው አላችሁ? አሪፍ ነበር። ማርያምን በይ። በስመ አብ ወልድ። እንቅልፍ ላቀቀብኝ ለሊት ስላልተኛው መሰለኝ ድብን ብዬ ነው ተኝቼ ያልኩት። እግዚአብሔር አሁን ስንት ሰዓት መሰላችሁ? 8 ሰዓት ሆኗል። ቁርሳቸው ምናምን አበላዋቸውና እንግዳም ነበረ። ቁርሳችን በልተን ተመልሼ የተኛው 7 ሰዓት እኮ ነው ተናሽ አንቺ ተነሳሽ። 7 ሰዓት ነበር የተነሳሽ። የተኛሁት ጠዋት አይደል እንዴት አይደል? እና ከዛ በቃ ደበረኝ እንቅልፍ ለሊት ስላልተኛውኝ። በዛ ላይ ደግሞ ነው የምቻለብኝ ለሊት ዶሮ ሲሰራ ነው ተኛው። አሁን ትንሽ በእንቅልፍ ትንሽ ያለፈልኝ፣ ግን አሁንም ምግብ ምናምን አስጠላኝ። በቃ የበዓል ቀን በጣም ብዙ አይነት የሆነ ስሜቶች አሉኝ። እግዚአብሔር እና ይሄው በቃ በዚህ መንገድ እያሳለፈን ነበረ። ማማ ደግሞ እያመጣች መሬንዳ ምናምን ታጠጣኛለች በተኛውበት ማለት ነው። ስማሙል እንዴት ባንዴ ለጥ እንዳልኩላ አላውቅም። ስልክ ደወላል። እሷ ናት ማናጀሬ፣ ዛሬ ማናጀሬ ስልክ አንሳና ስታወራ ያለች እግዚአብሔር። እኔ እናቴ ለማንኛውም ሁላችሁም መልካም በዓል ብያለሁ። እንወዳችኋለን፣ እናከብራችኋለን። ሼር፣ ላይክ፣ ሰብስክራይብ መደረግ እንዳይረሳ። መልካም በዓል። እንብላ ጋይስ። ከቁርስ የተረፈው ነው እየበላን ያለ ነው። በዚህ መጨረስ አቅቶን ጠዋት ማለት ነው። እንዴት ነው ጠፍታ? ማን ነበር ስሟ? ማማ ማልከቢ ዝናሽ ስንካታ ፎቶ ነው የምትነሳው? አይዋጋ